በባለፈው ቪዲዮ ትምህርታችን እንዴት ጥያቄ መጠየቅ እንደሚቻል አስተምሪያችሁ ነበር። ዛሬ ደግሞ እንዴት አረፍተ ነገር አያይዘን ረጅም ሰዓት እንዴት ማውራት እንችላለን የሚለውን ደግሞ በጥቂቱ አሳያችኋለሁ። ነገር ግን በጣም መሰረታዊው ነገር ደግሞ ሁል ጊዜ yes no ከሚል ንግግር ውጡ። yes no እያሉ ማውራት ወሬ አይደለም። ከዛ የተሻለ plenty of expressions አሉን። በጣም ብዙ ኤክስፕሬሽኖች አሉ። ይሄን ጥያቄ ትጠይቃላችሁ፣ ይሄኛው መልስ ትሰጣላችሁ። አሁንም እንደዚህ ብላችሁ ትቀጥላላችሁ። ሌላኛው ይሄኛው መልስ ትሰጣላችሁ። ከዛ ደግሞ እያላችሁ ሰፊ አረፍተ ነገር መጠየቅ ሰዎች ጋር ማውራት እንድትችሉ የሚያስችል ትምህርት ነው ለዛሬ እንግዲህ የምሰጣችሁ። አብራችሁን ቆዩ። Hello boys and girls, man and woman, ladies and gentlemen. Great to have you here. I'm so excited to have you here back once again here today. So I'm your English coach, Gary, from Simple English YouTube channel. Or of course we have a physical school here in Addis and Bahar Dar, Adama. So Dallas School of Foreign Language. Great to have you here once again. Alright, so what I'm trying to teach you today is, a little more different. Well, of course, on the previous lesson, I was actually trying to teach you some basic lessons regarding with kind of making questions. Be it polite or not that polite. But today, በጣም መሰረታዊ ነገር ምን አለ መሰላችሁ? አሁን ጥያቄ መጠየቅ ስትፈልጉ የምትጠይቁባቸው መንገዶች በቀደም የተማራው ትምህርት እንዳለ ሆኖ ብዙ ጊዜ ፎከስ እንድታደርጉልኝ የምፈልገው ፕሊዝ yes ይላል ጥያቄ ሲጠይቅ፣ ከዛ no ይላል፣ ከዛ እንደገና ሲጠይቅ yes፣ አሁንም no እና yes ብቻ የኳስ እንዲህ መቀባበል አይነት ነገር እንደሱ አይነት ንግግር አታድርጉ። ከዛ የተሻለ ንግግር ማቅረብ ትችላላችሁ። ሞር ደግሞ ጥያቄዎችን ስትጠየቁ ስትመልሱ፣ ከዛ ደግሞ እናንተ ስትጠይቁ ያኛው ሰው ሲመልስ በእንደዚህ አይነት አፕሮች ቤዚክ የሆነውን እንግሊዘኛ ክፍል ማወቅ ትችላላችሁ። ይሄን እርግጠኛ ሆኜ ነው የምነግራችሁ። ለዛሬ መሰረታዊ ነገር ቢያሰቧቸው የሚያስፈልጉትን አሳያችኋለሁ። አዳዲስ የምትሏቸውን ፒክ እያደረጋችሁ ትወስዳላችሁ ማለት ነው። አብረን እንቆያለን። ሰብስክራይብ አድርጉ። ካልተመቻችሁ ደግሞ አብራችሁን ብላችሁ ተከታተሉ። ኦኬ፣ እንግዲህ ለምሳሌ አንድ ጥያቄ ልስጣችሁ። Would you like some drink? Would you like some drink? ካልኩኔ እንግዲህ would you ብዬ አስተምራለሁ ባለፈው ትምህርት። Would you like some drinks ትባል yes ብለህ ትመልሳለህ አይደል? ወይም ደግሞ no drink ምናምን አይነት ከሱ እንድንወጣ ነው፣ ከዛ እንድንሻል yes የሚለውን በማን ተካ? እዚህ ላይ የምታዩቸው በሙሉ yesን መተካት የሚችሉ ናቸው። ስቴፕ ባይ ስቴፕ ላሳያችሁ። በጣም አሪፍ። the first thing is sure ማለት ትችላላችሁ። አንዳንድ ሰው sure ሲባል yes I'm sure ይላል። አዎ እያልኩት ማለት ነው። sure የሆነ ጥያቄ ይጠይቃል። አዎ sure ይላል። አዎ እያልኩ ነው። ግን yes I'm sure ይላል። እርግጠኛ ነህ እንዴ እያልኩት አይነት ነገር ይመስለዋል። sure ማለት ትችላላችሁ። okay ማለት ነው። okay yes ማለት ነው። okay ማለት ነው ባጭሩ። ሌላኛው of course በጣም እኔ ጽድት ያለች ትመቸኛለች። yes of course ማለት ይቻላል። of course ማለት ትችላላችሁ። ነገር ግን of course አይነት ድምጽ አታምጡ ባካችሁ። of course በዚህ መጠቀም ትችላላችሁ። and the other one እንድትይዟት እፈልጋለሁ እቺ sounds good ማለት ትችላላችሁ። would you like some drinks? sounds good በጣም አሪፍ ሐሳብ። ጥሩ ድምጽ ማለት አይደለም። እሺ የተቀደሰ ሐሳብ ምናምን እንላለን አይደል? እንደዛ እንደማለት ነው። ጥሩ ሐሳብ ማለት ነው። okay እንደማለት ነው። yes እንደማለት ነው። so sounds good, that sounds good, it sounds good በሚል መጠቀም ትችላላችሁ። but in short for daily conversation sounds good የሚለውን መጠቀም እንችላለን። sounds good. all right, the other one, why not? would you like some drinks? why not ለምን አይሆንም? እሺ ይሁን እንደማለት ነው። ነገር ግን why not የሚለውን አንዳንድ ሰዎች ለምን ብላችሁ የምትጠቀሙ ሰዎች አላችሁ። እኔ በእንግሊዘኛ ቋንቋ በጣም የማይገባኝ ነገር ልንገራችሁ። why not የሚለው የምንጠቀምበት መንገድና even if ብለው የሚያወሩ ትልልቅ ሰዎች ሚዲያ ላይ ያሉ ሰዎች እኔ እሰማለሁ even if ይሄ የልማድ እንግሊዘኛ ይባላል እና ከልማድ ውጡ። እሺ በዛ መንገድ አይደለም። even if ሌላ ነው፣ if ሌላ ነው፣ እንደገና ደግሞ even ደግሞ ራሱን ይቻላል ሌላ ነው። ስለዚህ even if ካላችሁ ሌላ እንትን እንኳን ሳይቀር ለማለት ሲሉ እኮ ነው even if ምናምን የሚሉ ማለት even ብላችሁ ተጠቀሙ፣ እሱ ይቻላል። ነገር ግን even if ሌላ ነች። እሺ ስለዚህ እዚህ ጋር why not ካላችሁ ይሁና ለምን አይሆንም ማለት እንጂ ለምን ማለት አይደለም። why ከሆነ why ነው። why not ካላችሁ ታዲያስ ምናምን እንደዛ እንደማለት ነው። እሺ ሌላኛው absolutely የሚለውን absolutely ብላችሁ መጠቀም ትችላላችሁ። would you like some drinks? absolutely. so I'm going to ask you now, would you like some drinks? no አለ ካሜራማን። አያችሁ no
ከኖ እንውጣ ነው ጥያቄው ኖ ኖ ኖ ነው ይላል ኦኬ እንደውም ድሪንክ ሲባል አንዳንድ ሰው አልኮል ነው የሚመስለው ድሪንክ እያደረገ ነው ምናምን ከተባለ እየጠጣ ነው ስለዚህ ለአልኮል ብቻ አድርጎ የሚያስብ ሰው አለ ማለት ነው ኦኬ ሶ ኖ በሚል ደግሞ እነዚህን አማራጮች አሁን መጠቀም ይቻላል ኖ በሚል እነኚህን አማራጮች መጠቀም እንችላለን እሺ አንድ ባንድ እንያቸው ደግሞ እዚህ ጋር ለምሳሌ I'm afraid I don't would you like some drinks I'm afraid no በነገራችሁ ላይ I'm afraid የሚለው ፈራው ከሚለው ባሻገር በጣም በትህትና ፎርማል በሆነ መንገድ ይቅርታ የምትጠይቁበት መንገድ ወይም ሶሪ ምናምን የምትሉበት መንገድ ማለት ነው ሶሪ የምትሉት አጥፍታችሁ አይደለም የዛን ሰው ፍላጎት ያው ትንሽ ዲክላይን ስላደረጋችሁ ነው ኦፈሩን ስለዚህ I'm afraid no ማለት ትችላላችሁ አይ እንደማለት ነው ኦኬ እሱ መጠቀም ትችላላችሁ and the other thing not really እዚህ ጋር ትንሽ በብሪቲሽ አክሰንት ማለት ከፈለጋችሁ ሚል ድምጽ አለ አይደል not really ትንሽ ድምጽ ለየት ይላል አይደል በሱ መንገድ መጠቀም ትችላላችሁ and not thanks በነገራችሁ ላይ ኦፈር ሲደረጉ ሪጀክትም ያድርጉ አክሰፕትም ያድርጉ thanks ሚል ቃል ከነሱ አንደበት አይጠፋም ስለዚህም በጎ ነገር መውሰድ አለባችሁ right ሁሉ ጊዜ እኮ የሆነ fuck ምናምን ሚል ቃል ብቻ መውሰድ ያለባችሁ ብዙ እንግሊዘኛ እንሞካከራለን የሚሉ ሰዎች ወደ ፋቅ ምናምን እንደዚህ አይነት ነገር ሲሉ ሰማ no ፖዚቲቭ ነገር ደግሞ ወሰዱ thanks የሚለው for rejection no thanks yes thanks በሁለቱም መጠቀም ትችላላችሁ ማለት ነው ስለዚህ thanks ሚል ቃል ካንደበታችሁ አይጥፋ እንግሊዘኛ ስታወሩ and there's one not at all በጭራሽ not at all በረሮ ነገር ማለት አይደለም እሺ not at all ሚለው not at all ማለት ትችላላችሁ not at all በዛ ፕራክቲስ አድርጉታ በቃ ምንም ማካበድ ያስፈልግም ተለማመደው ፕራክቲስ አድርግ እሺ አንዳንድ ደግሞ አለ ድምጹ በቀረብኝና እንደው በያስኩት ምና እሺ ያዘው not at all ይሄንን ያዘው በጭራሽ እንደማለት ይሆናል ማለት ነው ኦኬ unfortunately no በነገራችሁ ላይ fortunately and unfortunately በንግግር ተጠቀማላችሁ መሀል ላይ ያመጣችሁ በተለይ በአማርኛ መሀል ላይ ጣልቃ ስታስገቡ የሆነ ስፓይስ ቅመም እንደ ቅመም ትቆጥሯታል ይጣፍጣል አይደል ሐሳቡን አንዳንድ ሰው በእንግሊዘኛ ሲገልጽ ደስ ይለኛል በቀርክት ላለው ይላል በአማርኛ ስትወድ ይሄ አማርኛ የሆነ ምናምን ይላል እዚህ ጋር ነው ብራዘር ቋንቋው አንድ አይነት ነው ኢኩቫለንት ናቸው ቋንቋዎች ግን እኛ አእምሮአችን ላይ የፈጠረው ነገር ነው ስለዚህ unfortunately ማለት በቃ እንዳለመታደል ሆኖ ያው ምንም ማድረግ አይቻል እንግዲህ ያጋጣሚ ጉዳይ ሆኖ ኦር ዝም ብላችሁ ብቻ የሆነ ነገር ስትሉት ማለት ነው ኦኬ ሶ ኔጌቲቭ ሪማርክ ሊመጣ ስለሆነ ቀጣዩ ስለዚህ unfortunately no would you like some drinks unfortunately no አይ በቃ አልጠጣም እንደማለት ሶ ኖ ለማለት ይተጠቀማላችሁ yes ለማለት ቀደም ሲል ነገርኳችሁ እነዚህ መጠቀም ትችላላችሁ ይሄ የናንተ አማራጭ ይሆናል ማለት ነው okay but let's try to have some very unique English expression which are of course used on a daily basis በየቀኑ የምንጠቀማቸው በጣም ወሳኝ የሆኑ ደግሞ አገላለጾች አሉ እነሱን መጠቀም ደግሞ ትችላላችሁ of course ለምሳሌ yes ለማለት ብንጠቀምበታለን you got it ይላሉ would you like some drinks you got it man ይላል so you got it ማለት ትችላላችሁ right ያው ካሜራማን ይወደዋል የኛው you bet ማለት ትችላላችሁ you bet በቃ yes ብላችሁ የምትጠቀሙባቸው ሌላ አማራጮች ናቸው ለመስማማት ማለት ነው ልክ ነው አዎ በቃ ምናምን ትላላችሁ አይደል እሱ መጠቀም እንችላለን I mean ይመቸኛል አለውበት በቃ ይመቸኛል ምናምን ነገር ብላችሁ መስማማት ትችላላችሁ and the other thing totally ማለትም ትችላላችሁ totally የሚለው completely እንደምንለው ነው አይደል absolutely እንደምንለው ነው ስለዚህ totally ይላል American English totally ብላችሁ practice ማድረግ ትችላላችሁ so would you like some drinks totally absolutely you bet you got it እንደዚህ መጠቀም ትችላላችሁ ማለት ነው okay and the other thing no ለማለት ደግሞ no የሚለውን ለመጠቀም not a chance ብለን መጠቀም እንችላለን or I would rather not ይቅርብኝ I would rather not ሚለውን መጠቀም እንችላለን I would rather go ብሄድ ይሻለኛል I would rather not ቢቀርብኝ ይሻላል ሚለውን እንደዚህ መጠቀም እንችላለን and afraid በነገራችሁ ላይ afraid የምትለዋን ብቻዋን afraid not ይላሉ ታውቃላችሁ ልክ see you እንደምንለው see you ማለት I will see you ነው thank you ማለት I thank you ነው ሳብጀክቱን ኦሚት ያደርጉና ልክ እንደዛ I am afraid not ሚለውን afraid not ይላሉ afraid not አይ ቅርታ ብዙም አይደለም ምና እንደዛ አይነት ነገር ስንል ማለት ነው okay no way በጣም ቀላሏ no way
no way በፍጹም አይሆንም አይ እንደምንለው no way ትንሽ ኢንፎርማል አይነት አፕሮች አለው መጠቀም ትችላላችሁ ችግር የለው ሆዴ ሞልቷል አይነት ነገር በቃ አያስፈልገኝም ምንም ነገር መውሰድ አልችልም አይነት ነገር ስትሉ I'm fine ማለት ትችላላችሁ ወይ ደግሞ no can do ኢንፎርማሊ በዚህ መንገድ ተጠቀማል no can do no ስላለ ሌላ can't አያስፈልግም ስለዚህ no can do ይላሉ ወይንም ደግሞ I'm fine ማለት ትችላላችሁ አይ በቃ I'm good ካላችሁ I'm fine ደህና ነኝ ማለት አይደለም ያው ይበቃኛል ይለው በዚህ መንገድ መጠቀም እንችላለን ማለት ነው ከዛ ደግሞ አሁን የመጀመሪያው ጥያቄ ምንድነው would you like some drinks ነበር ኦኬ በቀኝ አለ ወይም ደግሞ አልፈልግም አለ ወይም እሺ አለ no yes ለማለት መብታችሁ ነው ከዛ ደግሞ ጥያቄው ልቀጥለው ኮንቨርሴሽኑ እንዲያድግ አይደል የምትፈልጉት ስለዚህ እዚህ ጋር would you like some more drinks የሚጠጣ ያለ ሰው ከሆነ would you like some more drinks ትላላችሁ መጠጣት መጨመር የሚፈልግ ሰው ከሆነ ከዛ yes ነው የሚለውን በፈለገው መንገድ መቀጠል ይችላል would you like some more drinks መጀመሪያ አልጠጣም ያለ ሰው ከሆነ ግን would you like water ውሃ ትፈልጋለህ would you like water ማለት ይችላል ውሃ ትፈልጋለህ ከፈለገ no thanks I'm good ይላል I'm good ማለት ትችላላችሁ I'm good thanks ማለት እንችላለን or no I'm full ይላሉ I'm full የሚለውን በዚህ መጠቀም ትችላላችሁ so የመጀመሪያው would you like some drinks ነው ከዛ would you like some water ወይም ደግሞ would you like some cake ትፈልጋለህ ሊሆን ይችላል ይቀጥላል ጥያቄው ማለት ነው ስለዚህ በሶስተኛ ደረጃ how about የሚለው ነው የሚመጣው how about ማለት ምን ማለት ነው እንግዲህ አሁን ጥያቄ እየጠየቅን እያለን ለምሳሌ would you like some cake አልኩ የስም ሊለኝ ይችላል ኖም ልባል ይችላል ከዛ ሲቀጥል would you like some more የሚጨምር ነገር ካለ ሰው ማለት ነው would you like some more cake some more drinks ብለን ልንቀጥል እንችላለን ከዛ ደግሞ አሁንም ንግግሩ እንዲቀጥል ከፈለግን how about ብለን እንገባለን how about ለምሳሌ how about some ምግብ የጠየቅነው ሰው ወይ መጠጥ የጠየቅነው ሰው አልፈልግም ካለ መጠጥ የጠየቅነው ምግብስ እንለዋለን ምግብ የጠየቅነው ደግሞ መጠጥስ ብለን ልንጠይቅ ይችላል ስለዚህ how about የሚለውን እንጠቀማለን how about የሚለውን what about ሲሉም ትሰማላችሁ ብዙ ጊዜ what about drinks what about cake what about more እንደዚህ አይነት ነገር እንላለን ፖይንቱ ግን የኔ ትምህርት ዛሬ በዋናነት ዋና ዓላማው how about የሚለውን በምን አማራጭ ገሬ እንጠቀምበት how aboutን አውቀዋለሁ የሚለኝ ሰው አለ ሌላ አማራጮች ልስጣችሁ how about የሚለውን so የመጀመሪያው and you ሌላ ኮንቴክስት ላሳያችሁ እዚህ ጋር ለምሳሌ እኔ would you like going for a walk with me walk እኔ ጋር መሄድ ትፈልጋለህ no I don't really want how about you አንተስ ብላችሁ how about you ብላችሁ መጠየቅ ትችላላችሁ what about you እንደምንለው ማለት ነው common የሆነው how about you ነው how about you ብለን የምንጠይቀው ማለት ነው right ነገር ግን how about የሚለውን ወይም ደግሞ what about የሚለውን እንደ አማራጭ በሌሎች ኤክስፕሬሽንስ እንጠቀም what about የሚለውን በቀላሉ why don't we suggest ልታደርጉ ትችላላችሁ ለምሳሌ why don't we go for a walk ለምን አንሄድም why don't we go for a walk then ታዲያ ብላችሁ then የሚለው መጠቀም ትችላላችሁ then የምትል ቃል ታዲያ ነው why don't you go then ታዲያ ለምን አትሄድም why don't you come then ታዲያ ለምን አትመጣም ታዲያ ማለት ከፈለጋችሁ then ምትለውን ባረፍተ ነገሩ መጨረሻ ላይ ማስገባት ይቻላል ሌላኛው shall we ብላችሁ እንዳማራጭ አሁንም suggest ታደርጋላችሁ shall we እንደዚህ እንዳድርግ የሆነ ነገር ለምሳሌ shall we start እንጀምር ካላችሁ እንዳማራጭ እንዲማረግ ትፈልጋለህ ስትሉ ቆያችሁና በቃ እንዲናድርግ shall we start እንጀምር ብላችሁ መጠቀም ይቻላል ወይ ደግሞ let's grab some coffee በቃ ቡና እንጠጣ let's grab some coffee grab ማለት መጠጣት አይደል so let's grab some coffee መጠጣትም መብላትም ሊሆን ይችላል so let's grab ብላችሁ መጠቀም ይቻላል ምንድነው እያልኳችሁ ያለው እዚህ ጋር ጥያቄ ስትጠይቁ ከመጀመሪያው ጀምሮ ተመልከቱ would you like some cake አልኩ ከዛ would you like some drink ቀጠልኩ ከዛ ደግሞ would you like ብዬ ከመቀጠለው አሁን how about ብዬ እንዳማራጭ አረፍተ ነገር ማስፋት ፈልጋለሁ so ከሰዎች ጋር ኮንቨርሴሽን ስታደርጉ በዚህ መንገድ እያከታተላችሁ ጥያቄዎችን በመጠየቅ መመለስ ትችላላችሁ ነገር ግን ሁሉ ጊዜ yes እና no ብቻ አትበሉ ቀደም ሲል የነገርኳችሁን ትምህርቶች በየስ እና በኖ ትክ የቀያየራችሁ መጠቀም ትችላላችሁ ማለት ነው thank you so much everyone አብረን ስለነበርን በጣም አመሰግናለሁ መልካም ጊዜ በቀጣይ ቪዲዮ እንገናኝ bye bye